了这个东京的破纪。 የሳምንቱ መጨረሻዎች በአትሌቲክስ ውድድሮች በተለይም በጎዳና ላይ ውድድሮች በግማሽ ማራቶንና በማራቶን ውድድሮች በደንብ ኢትዮጵያውያን አትሌቶች ያሸበረቁበት ሳምንት ሆኖ ተጠናቋል። ከትላንትና በስቲያ ቅዳሜና ትላንትና እሁድ በርከት ያሉ የሜዳ ላይ ውድድሮች ናቸው ኢትዮጵያውያን አትሌቶች የተካፈሉባቸው። ከነዚህ መካከል የያንግዡን ማራቶን ዛሬ የምንመለከተው ይሆናል። በቻይና ከሚደረጉ ውድድሮች መካከል በግንባር ቀደምትነት ከሚጠቀሱት ውድድሮች መካከል አንደኛው ነው የያንግዡ ግማሽ ማራቶን ውድድር። ትላንትናም በሁለቱም ጾታዎች በወንድም በሴትም ኢትዮጵያውያን አትሌቶች የተካፈሉበት ድንቅ ውጤት የሚያመጡበት ውድድር ሆኖ ተጠናቋል። ትላንትና በተደረገው የያንግዡ የግማሽ ማራቶን ውድድር በሁለቱም ጾታዎች የቦታው ጭምር ሪከርዶች የተሰበሩበት ሆኖ ተጠናቋል። ከቅርብ ሳምንታት በፊት በሌላ ውድድር ድንቅ ብቃቷን ያስመሰከረችው ኢትዮጵያዊቷ አትሌት ፈታው ዘራይ ትላንትናም በሴቶች ውድድር ትልቅ ውጤትን ማምጣት ችላለች። በውድድሩም ከተጠበቁት አትሌቶች መካከል አንዷ የነበረችው ፈታው ዘራይ ትላንትናም ጥሩ ውጤትን አምጥታለች። በወንዶቹም በሴቶቹም የኢትዮጵያውያን ተሳትፎና ድሎችን ወደ እናንተም የምናደርስ ነው የሚሆነው ቪዲዮንም ጭምር አካተን። ውድ ቤተሰቦቻችን ይህ አዲስ አትሌቲክስ የዩቲዩብ ቻናላችን ነው። እየተከታተላችሁን ስለሆነ ከልብ አድርገን እናመሰግናለን። ኢትዮጵያውያን አትሌቶች በተለያዩ የዓለም አደባባዮች የሚያመጣቸውን የወርቅና የሀገራችንን ባንዲራ ከፍ የሚያደርጉባቸውን ውድድሮች እየተከታተልን ወደ እናንተም በቪዲዮ ጭምር የምናካፍልበት ፕሮግራማችን ነው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ጻፉልን። ቪዲዮአችንን ላይክ እያደረጋችሁም ከኛ ጋር እንድትቆዩ እንጋብዛለን። ታዲያ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በቀጥታ ወደ ያንግዡ የግማሽ ማራቶን የዚህ ሳምንት ውድድር የምናመራ ይሆናል። 但是今天他的成绩也足够优秀啊！格拉迪斯呢，同样是来自肯尼亚的选手，个人 PB 最好成绩是。 የያንግዡ የግማሽ ማራቶን የ2026 ዓ.ም ውድድር ትላንትና ማለትም ማርች 29 ውድድሩ ተደርጓል። ኬንያውያንና ኢትዮጵያውያን አትሌቶች በአጠቃላይ የምስራቅ አፍሪካ አትሌቶችም በትልቁ የሚጠበቁበት ውድድር እንደሆነ ከውድድሩ በፊትም በርካቶች ግምት ሰጥተውት የነበረ ውድድር እንደሆነ ተገልጿል። የያንግዡ የግማሽ ማራቶን በቻይና ከሚደረጉ ትልልቅ ውድድሮች መካከል አንደኛው እንደሆነ ይነገራል። ኬንያዊው አትሌት በወንዶቹ የበላይነቱን ይዞ አጠናቋል። አሌክስ ኒዞካ ማታታም በዚህ ውድድር የተደረገውንም አንደኛ ደረጃነቱን እንዲሁም የኮርስ ሪከርድንም ጭምር በማስመዝገብ ጭምር ነው ትላንትና የተደረገውን ውድድር ማሸነፍ የቻለው። 59 ደቂቃ ከ11 ደግሞ ሰከንድ የፈጀበት ሰዓት እንደሆነ ተነግሯል። ሁለተኛ ደረጃን ይዞ ያጠናቀቀው የኛው ኢትዮጵያዊው አትሌት ጀማል ይመር መኮንን ነው። 59 ደቂቃ ከ30 ሰከንድ ፈጅቶበታል። አንደኛ ደረጃን ይዞ ካጠናቀቀው ማታታም የዘገየውም በ19 ሰከንዶች ብቻ ነው። ሶስተኛ ደረጃ ላይ የተቀመጠው ደግሞ የኬንያው ተወዳዳሪ ጆፍሬ ቲርቶቺች እንደሆነ መረጃዎች ያሳያሉ። እሱ 59 ደቂቃ ከ57 ሰከንድ ደግሞ የገባበት ውድድር እንደሆነ ነው እየተገለጸ የሚገኘው። ሌላኛው በሴቶቹም ሲጠበቅ የነበረ ውድድር ምንም እንኳን በኬንያዊቱ አትሌት መሪያም ቺቤት አንደኝነት ቢጠናቀቅም ነገር ግን በውድድሩ ላይ ተካፍላ የነበረችው የኛው አትሌት ፈታው ዘራይ ድንቅ ብቃትን አሳይታ መውጣት ችላለች። በተለይም በቅርቡ ሌላ ውድድር ላይ ድንቅ ብቃቷን ማሳየቷና ከጥቂት ሳምንታት በኋላ ደግሞ ሌላ ውድድር ማድረጓ ተጽዕኖ እንደፈጠረባት በርካቶች ቢመሰክሩም ነገር ግን በትላንትና ውድድር ላይም በድጋሚ ድንቅ ብቃቷን አስመስክራ መውጣት የቻለችበት ውድድር ሆኖ ተጠናቋል። ኬንያዊቷ እንዳልኳቸውም መሪያም ቺቤት 1 ሰዓት ከ06 ደቂቃ ከ27 ሰከንድ ፈጅቶባት በአንደኝነት ብታጠናቅቅም የኛው አትሌት ፈታው ዘራይ በዛብህ ደግሞ 1 ሰዓት ከ07 ደቂቃ ከ02 ሰከንድ ፈጅቶባት ሁለተኛ ደረጃን ይዛ አጠናቃለች። በቅርብ ጊዜ እየተደረጉ ከሚገኙ የማራቶንና የግማሽ ማራቶን ውድድሮች ላይ ስማቸው በትልቁ በሴቶቹ እየተነሱ ከሚገኙ አትሌቶች መካከል አንደኛዋ ሆናለች ፈታው ዘራይ። በሚቀጥሉት ሌሎች ትልልቅ የሀገራት ውድድሮች ላይ ኢትዮጵያን ወክላ በትልቁ በዓለም አደባባይ የሀገሯን ባንዲራ ከፍ እንደምታደርግም በርካቶች ግምቶቿን እየሰጧት ይገኛሉ። ትናንትና በተደረገው ውድድር ላይም ሁለተኛ ደረጃን ይዛ አጠናቃለች። ሶስተኛ ደረጃን ይዛ ያጠናቀቀችው የኬንያ ተወዳዳሪ ናት፣ ግላዲያስ ትባላለች። 1 ሰዓት ከ07 ከ15 ደግሞ የፈጀባት ሰዓት እንደሆነ ነው የተነገረው። ትላንትና ከተደረጉ በጣም በርከት ካሉ የማራቶንና የግማሽ ማራቶን ውድድሮች መካከል አንደኛውን ነው ወደ እናንተ ያደረስነው። በቀጣይ ፕሮግራሞቻችን ደግሞ እንዲሁ ሌሎቹን ውድድሮች ወደ እናንተ የምናደርስ ይሆናል። የትላንትና የተደረገውን የያንግዡ የግማሽ ማራቶን ውድድር የወንዶቹንም የሴቶቹንም
ቪዲዮዎችን እንድትመለከቱ በተለይ ወደ መጨረሻዎቹ ደቂቃዎች አካባቢ የነበረውን ትንቅንቅ እንድትመለከቱ ቪዲዮን እንጋብዛችኋለን። እኛ ግን ለዛሬ እዚህ ጋር ነው የምናበቃው። በቀጣይ ፕሮግራሞቻችን ሌሎች ኢትዮጵያውያን አትሌቶች ድል ያደረጉባቸውን ውድድሮች በድጋሚ ይዘን የምንቀርብ ይሆናል። ለዛሬ ግን ፕሮግራማችንን እዚህ ጋር እንቋጨው። ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። ቪዲዮውን በቀጥታ እንድትከታተሉ በአክብሮት ጋበዝኩኝ። መልካም ጊዜ ይሆንላችሁ።